ትላንትና ትቶሽ ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንፃር ነው እንጂ ሌላ ነገር አይደለምና ማየት ይቻልሽ። አይ አያስፈልግም። አንቺም እንድታምኚን እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትንም ቮይስ መስማት አይጠበቅብኝም። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነቱን ማውራት ተቻለ ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። የአብርሃምን ታውቂያለሽ? ቁጥሩን ብቻ ሳይሆን ኢትስ ኦኬ፣ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንፃር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እንግዲህ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ትችያለሽ። አይ ቲንክ ስለአንቺ ምን እንደሚል ለሌላ ሰው ሞርኛ ከምንናገረው ብታይ ይሻላል። እሱ ብቻ ሰላም ድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔና ሩታ በጣም ደህና ነን። እንግዲህ ያው ትላንትና የተፈጠረውን ነገር አይታችኋል። አብርሃምና ሄርሜላ ታርቀው መተዋል። ያው ትላንትና እኛ ድንገታዊ ነገር ስለሆነ ሩታም በልጇ ጉዳይ ተናዳ ስለነበር እኔም ድንገታዊ ነገር ስለሆነ ሁለታችንም ተናደን የሚያናድድ ነገር ሆኖ አግኝተነው ትንሽ ይሄ የቅናት አስመሰለብን መሰለኝ። ማለት አልተረዳችሁንም እናንተም ሄርሜላም እንደዛው። እኛ ከዚህ ቀደም ያደረግነው ነገር በሞላ ለሄርሜላ አስበን ባይሆንም ግን ለሷም ይጠቅማት ነበር። ማስተዋል ብትችል የእውነት ማለት አፍቃሪ መሆን ምናምን አይደለም። ይሄ ባይዛዌ አፍቃሪ የእውነት አፍቃሪ ከሆናችሁ ልክ ሁነኛው ሰው ትክክለኛው ሰው ጋር ሲሆን ነው። ይሄ ማለት ምንድን ነው የሚባለው? ምን እኔ እንጃ ምንድን ነው የሚባለው? አሁን ሄርሜላ አፍቃሪ ማትሉትም በቃ ጅልም ማትሉትም ሞኝም እኮ አለው። ይሄ ከሞኝም ባሰ ህፃንነትም እንዳትሉ ህፃን ራስ የሆነ ሰዓት እኮ ብልጥ ልጅ ይሆናል ማለት ጥሩ ልጅ ይሆናል። እሷ በቃ ጭራሽ አልሰማም ያለችው። እንዴት ነው አብርሃም ምን ቢላት እንደሆነ አላቅም። ያው አብርሃም አፉን እናቀዋለን ምላሱን እናቀዋለን፣ ግን እሷም ታቀዋለች እኛ በመናቀው ልክና አዲስ ይሆንባታል ትታለላለች ብለን አናስብም ነበር። በአንድ ሌሊት ስልክ አንዴ ብቻ ደውሎ ምን ብሏት እንደሆነ አናቅም። ምን ብሏት እንደሆነ አላቅም። በቃ ካላንቺ ምናምን ተባብለው ነው ትላንትና እንዳያችሁት ማለት ነው። እና እኔና ሩታ ደግሞ የመጣ ነው ዛሬ እኔ ጋር ያለውን ነገር እሷም ጋር ያለውን ነገር ለማሳየት ሞሮፍ ደግሞ እኔና አብርሃም ሰሞኑን እያወራን የነበረውን ቴክስቱን ሁሉ ነገር አሳይተናት አይኗን ለመግለጥ እንሞክራለን። እንግዲህ እኔና ሩታ ሁሉ የሆነ ጥሩ ነገር ስናረግ ለመጥፎ ነው ለሸር ነው ለሆነ ነገር ነው በቃ እነዚህ መጥፎ ስራ ነው የሚሰሩት ምናምን እንደተባለን ነው። ግን የልባችንን ፈጣሪ ነው የሚያውቀው። እኛ ለሷ ብለን ነው ብዙ የሚያጣልን ነገር ቢኖርም ነገ እንድታለቅስ አንፈልግም። በተለይ በአንድ አይነት ስህተት ደግሞ ሁሌ ማልቀስ ይደብራል፣ ለሰውም አሳማኝ አይሆንም። አሁን ቀጣይ ልናዝንላት አንችልም። ብለናት አንዳንድ ምን የሚባል አባባል አለ፣ ምከራው እምቢ ካለው መከራ የሚከራው ይባላል። እኛ በተቻለ መጠን ከዚህ ነገር ውስጥ እሷን ለማስወጣት እንሞክራለን፣ እናሳያታለን። እሷም ከዛሬ ጀምሮ ወደኛ መመጣ ይመስለኛል ማለት በስትክክል ማሰብ የምትጀምር ይመስለኛል ከምናሳያትና ከምንነግራት አንፃር። ምክንያቱም እሷም ተረጋግታ እኛም ተረጋግተን ለማውራት እንሞክራለን አይደል ሩታ? አዎ ልክ ነሽ ፍቅርዬ። ሄርሜልሽ ነበረ ያው ስለሷ ስለሆነ ያወራን የነበረው ለዛ ነውና ምን መሰለሽ እንግዲህ እኔም ትናንትና ለማውራት ገና ስሞክር ነው በባለፈው የተፈጠረው ነገር እኮ ብታይ ስል ነው ጎትቶ ይዟት ሄዶና አንዳንድ ነገሮችን እንድታቂ ብን አይፈቅድላትም። ያለው ነገር እውነታውን በደንብ እንድታይ ምናምን አይፈቅድላትም ይመስለኝና እሱም ይፈራል ማለት ይሄ ነገር ቢሰማ ይሄ ነገር ቢታይ የሚሉት ስጋቶች ስላሉበት ይመስለኛል። ባይዘው እንደሚፈራው ወቅት ባለፈው ብቻዋን ጠርታናት ስናናግራት ልቀይሯት አስተሳሰባ ልቀይሩብኝ ሲል ነው። አዎ እና ይሄ ምንም ያደረገው ነገር ለማሳየት ነው። በቀደምም የጠራናት የነበረው ትላንትናም እንደዚሁ ገና ለማውራት ስንሞክር ነው ገና ነገሩን ልናነሳው ገና አብለን ልናነሳው ስንል ጎትቷት ሄደውና በዚህ ልክ ለምን እሱም ኮንፊደንስ እያጣ እንደሆነ እሷን መረዳት አልቻለችም፣ መጠርጠር አልቻለችም። አንዳንዴ እውነትም
እኔ እንጃ ፍቅር ነው ለማለትም ይከብደኛል። ፍቅር እውር ያደርጋል አይደለ? እንዲሁ ዝም ብላችሁ በደፈናው ነው ነገሮችን እንትን የምትሉት። አንዳንዴ ነገሮች ከልክ በላይ ሲሆኑና ሲበዙ እና አይ ቲንክ እሱም የሷን ልብ በደንብ ያየና በደንብ ያጠና ይመስለኛል። እንዴት ነው ቆራጥነትን ምናምን ያየባት አይመስለኝም። ለዛ ይመስለኛል እንደፈለገም እየቀለደባትም እየተጫወተባትም ያለው እና አሁን እኛ ለማድረግ የሞከርነው ነገር ይሄንን ሀሳብ ፍቅር መጀመሪያ ስታነሳው እሺ ልትለን እንደማትችል አስቤ ነበር። ይሄን ነገር ብናሳያት ስትለኝ ማለት ነው። ይሄን ቪዲዮ የተጻጻፍነውን ቴክስት ብታዩ ግን እኮ ትንሽ ነገሮችን ልታገናዘብ ትችላለች የሚለውን ሀሳብ ስታመጣ እኔ ያው እሺ ላትለን ትችላለች፣ ግን ደግሞ እንሞክር የሚለው ሀሳብ ነው የመጣልኝ እና እውነት ለመናገር አሁንም ቢሆን በስነ ስርዓት ብናወራትም ብናሳያትም አክሰፕት ታደርጋለች የሚለው ነገር እኔ ውስጤ ያን ያህል እርግጠኛ አልሆነበትም። አልተቀበለውም። ባትቀበለን ራሱ ቢያንስ ታነጻጽራለች ብዬ አስባለሁ። እሱ ልክ ነሽ፣ ግን ደግሞ እንዴት አለ መሰለሽ እያደረግን ያለው ነገር ለክፋት ምናምን ነው አድርጋ የምትቆጥረው እንደማስበው ከሆነ እንደዛም ሊሆን ነው ሀሳቧ የሚችለውና ግን ደግሞ በእኛ መንገድ ወይም ደግሞ እኛ ማድረግ ያለብን ነገር አድርገን ከኛ ነገሩ እንትን ማለት እንችላለን። በቃ ማለት ነገ ላይ ይሄን ነገር አይታው ነበረ ብለናት ነበር። መጥፎ ነገር ቢያጋጥማት ራሱ ማለት ያኔ እንደዛ ብንላት እኮ ዛሬ ላይ እንዲያትሆንም ነበር አንልም፣ አንቆጭ። አዎ እኛ ብቻ ሳይሆን አትሊስት እነሱም ነግረውኝ ነበር እኮ የሚለው ነገር እንድታስብ ፈልጋለሁ። ገባሽ? ሁሌም ለሷ መጥፎ ነገርና ክፉ ነገር ብቻ የምናስብ አድጋ እንዳታየንም ስለምፈልግ ጭምር ማየት አለባት ብዬ አምናለሁኝ። ነገሮች እንግዲህ በመልካም አክሰብት ማድረግ ከቻለች ታደርጋለች፣ መረዳት ከቻለች ትረዳናለች። አይ ካለችም እንግዲህ ከኛ የሚጠበቅብንን ነገር አድርጎ ማለፍ እንችላለን። ደግሞ ከኛ በላይ ማንም ሊረዳት አይችልም። ማለት ነገ አልቅሳ ብትመጣ እኛ ጋር ነው የምንመጣው እና እንድታለቅስ ስላልፈለግን እንግዲህ እሷ ተናዳ ታወራን የሆነ ነገር ለመረጋጋት ነው። አይ እንረጋጋለን። ኦኬ ሄርሚዬ እንዴት ነሽ? ሰላም በይን እንጂ ዋ ነይ ኡሚያፈሽ ችግር የለውም እኮ እሺ ይሁን። ይቅርታ በጣም ችግር የለም። ደህና ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ትንሽ አስጠበቅሽን። ጠጋቤ እንጂ ወደኛ ዞር በይ እንዴ። ከኛ ጋር አይደል እንዴ ልታወሪ መጣሽ? ሄርሚ ምን ሆነሽ ነው? ይቅርታ ልታቅፊ ልስሚኝ ምናምን ይጠራሽ? ኧረ አይደለም። ወደ ገደለው ግቢ ነው። ጠጋበይ ምን ችግር አለ? ሰላም ብንልሽ አስፈላጊ አይደለም። ከይቅርታ ችግር የለውም። ምን ሰላም ብትልሽ የሚጨምርልሽ ነገር አለ? አይ የለም። ያሰብሽውን ነገር ያሰብነውን ነገር ተናግረን መሄድ ነው። ኦኬ ሄርሜላ በቻልሽው መጠን ረጋ ብለሽ ለማውራት ሞክሪ። ማለት በጣም ግልፍተኛ እየሆንሽ ነው። ግልፍተኝነት ሳይሆን ካለማመን አንፃር ኦኬ ያምንሽ አድንሻል። እንግዲህ አብርሃምን አምንሻል ከኛ ይበልጥ ግን ዛሬ እኔና ሩታ የቀጠርንሽ ለብሽሽቅ ወይ መጥፎ ንግግር ለማውራት የሆነ ነገር በቃ አንድ ሁለት ለመባባል አይደለም። እኛ ጋር ያለውን እውነታ በቀስታ ለማስረዳት ላንቺ ለመንገሰ ለማስረዳት እንዲገባሽ ብዙ ያልገባሽ ነገራቶች ስላሉ ያልታዩሽ ነገሮች ስላሉ እንዲታይሽ ልናረግ ነው የመጣ ነው። እኔና ሩታ ስለምን ጉዳይ ምንድነው ያልታየው? ኦኬ ጥሩ ጥያቄ ነው። በደንብ ተረጋግተን እናወራለን ብዬ ተስፋ አደርጋለሁ። ከዚህ በፊት ሄርሜላ በጣም ብዙ ነገሮችን ለማየትም ሆነ አንቺም እንድታይ ነገሮችን ለማድረግ በስሱ ሞክረን ነበረ። ግን ደግሞ ያንን ነገር ከጥሩ ሳይሆን ከመጥፎ ነው የተረዳሽ የነበረው። ዛሬ ላይ አንዳንድ አይ ቲንክ ማየት ያለብሽ ነገር አለ ብዬ አስባለሁ። እኔም ይሄንንም ሀሳብ ፍቅር ስታመጣው በሷም ሀሳብ ተስማምቼ ነገሮችን እንድታይ ዛሬ ጠርተንሻል ማለት ነውና ምንድነው መሰለሽ ከዚህ በፊት ከፍቅር ጋር አብርሃም እየተጻጻፈ የነበረውንም ነገር ሀሳቡንም ምናምን የት ድረስ ነገሮችን ለማድረግ እንዳቀደና አስቦ እንደነበረ ፍቃደኛ ከሆንሽ እንድታይ እንፈልጋለን እና እሷም ይሄንን ነገር ልታሳይሽ ሬዲ ነች። አንቺም ፍላጎቱ ካለሽና ፍቃደኛ ከሆንሽ ብታዩ ደስ ይለናል። ያው አሁን እኛ ይሄንን ነገር የምንልሽ ነገሮችን እንድትረጂ ነው እንጂ ያንቺን ሀሳብ ቀይሪ አትቀይሪ ወይም ደግሞ ይሄ ሆንሻል ያ ሆንሽም የሚለው ነገር ለማድረግ አይደለም። ግን ደግሞ ጀስት በመልካምነት በመረዳት ነገሮችን ኢቭን በመጥፎ አንግል እንኳን ሳታዩ በጥሩ አንግል አይተሽ ነገሮችን አንደርስታንድ እንድታረጊ ነው። ሲቀጥል ደግሞ ከዚህ በፊትም አይ ቲንክ
ምንድነው ራስሽ ላይ የሆነ ጉዳት ለማድረስ እየፈጠርሽው ወይም ደግሞ የሄድሽበትን ርቀት ነበረ እና ያንን ነገር እንኳን ከማድረግሽ በፊት ይሄንን ነገር አይተሽ አትሊስት ኦኬ ይሄንን ነገር እኮ እንደዚህ ተፈጥሮ ነበር የሚለው ነገር ካምሮሽ እንድታስቀምጡ ስለምንፈልግ ነው። ትላንትና አይሆንም ዞር ባይ ምናምን ብሎ ሄደን ሰው ያለ ምክንያት ደግሞ ወዳንቺ መጥቶ በቃ አሁን ደግሞ አንድ ላይ እንሁን ሲልሽ አንድ ላይ መሆን ራሱ ይሄ ትላንትና ትቶሽ ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለምና ማየት ትቻለሽ። አይ አያስፈልግም ነው አንቺም እንድታምኚን እኮ ነው እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትንም ቮይስ መስማት አይጠበቅብኝም። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነቱን ማውራት ተቻለ ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። ኖ የአብርሃምን ታውቂያለሽ ቁጥሩን ብቻ ሳይሆን ኢትስ ኦኬ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንፃር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እንግዲህ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ትችያለሽ። አይ ቲንክ ስለአንቺ ምን እንደሚል ለሌላ ሰው ሞርኛ ከምንናገረው ብታይ ይሻላል። እሱ ብቻ ሳይሆን አይ ቲንክ ካሳየኝ ነገር ካልሽው ይሄንን መቼም ሊያሳይሽ እንደማይችል 100% እርግጠኛ ነኝ። በጭራሽ ያሳይሽ ኦፍ ኮርስ እንደገና ደግሞ እኔና እሱ በስልክ ማውርተናል። ይሄን ነገር ግዴታ በካሜራ ማውጣት አይጠበቅብንም። ስለኔ ነገራትን ነገሮች እንደገና ስላንቺ የሚያወራትን ነገሮች እንዳለ እንደዚህ ብያታለሁ ብሎኛል። ግን በአይን ወይም ደግሞ በአካል ወይም በቪዲዮ ያው ሚዲያ ላይ ከወጣ ነገር የተሻለ ነገር የለም። በመጀመሪያ እንደዛ ካልሽ ከዛ ባለፈ ደግሞ አንዴ ፍቅር ከይቅርታ ጋር አሁን እናንተ ትናንትና ስንት ነገር ለመፍጠር እየሞከራችሁ የነበራችሁ ሰዎች ከይቅርታ ማለት መምከሩ ዛሬ ነው የታያችሁ። መምከር ወይም ደግሞ ትክክለኛ መስመር ላይ አይደለሽም ምናምን ፍቅር ብትሆኝሽ ሩታ ችግር የለውም። ምናልባት ሪናርቶ ስለማንስማማ ነው ስለማንግባባ ነው ይባል። ፍቅር ግን ዛሬ ነበር መምጣት የነበረብሽ። ገባሽ አይደለ? ዛሬ ላይ እኔ ተስፋ በቆረጥኩ ታይም ወይም ደግሞ የሆነ ብቻ ብዙ ሞመንቶች ላይ በነበርኩ ሰዓት በብልጠቱ ሳይሆንላችሁ ሲቀር ነው በብልሃቱ ለማስማማት መሞከሩ ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ አዳምጡኝ አንዴ ሩታም ብትሆኚ አብርሃምን ለመመለስ በተንኮሌሽ እምቢ አለሽ። ከዛ በኋላ እኔ ኦኬ ብዬ ስቀበለው እኔም ለመምከር መምጣሽ አየሽ አይደለ? ለምን አልችልም። ምክንያቱም ሩታ ለኔ ለማስመሰል ብዙ የሄድሽ ሰው ነሽ። እኔ ጋር ቁጭ ብለሽ አምኜሽ አብርሃም እየጎዳን ነው፣ ሁለታችንም ተስፋ መቁረጥ መቻል አለብን የሆነ ነገሮችን ብለሽ እኔ ተስፋ እንድቆርጥ ብዙ የሄድሽ ሰው ነሽ። ተስፋ ከቆረጥኩኝ እኔ አንቺ ጋር ስመጣ ትልቅ ደውል ነበር ላንቺ ባይዘው። አንድ ነገር እንንገርሽ፣ ቁጭ ብዬ አዳምጫችኋለሁ። ሰው አዳምጠኝ። አብርሃም ለኔ አይሆነኝም ላንቺ አይሆንሽም ካልሽ ለኔም አይሆነኝም ብለሽ አስቢ። ይሄን ያህል ከኔ ቀምተሽ ከራስሽ ጋር ለማድረግ ይሄን ያህል ርቀት ባትሄጂ ጥሩ ነው ብዬ አስባለሁ። እኔ በዚህ ልክ እንደዚህ የምሆንበት ምክንያት የነበረው ከዚህ ቀደም ያወራው ነገር በደንብ ስላወቅኩኝ ከአንቺም ጋር ሆኜ እንደዛ አይነት ነገር ሳደርግ የሱ ልቦና ስላወቅኩኝ ነበር። ገባሽ? ሲቀጥል ደግሞ ፍቅርም ቢሆን ያኔ ለማሳየት የሞከረችው ነገር የምር አንቺ መረዳት ብትኖር ትረጂው ነበር። ላንቺም መጥቼ ማስረዳት አልነበረብኝም ማለት ነው። ገባሽ አይደለ? ሲቀጥል ደግሞ አሁን እዛች ጋር አውራኝ ምናምን የምትዩ ነገር 100% በጣም 100% እርግጠኛ ነኝ መቼም ቢሆን ሊያሳይሻል። ልንገርሽ ሩታ ሼርሚ የምትረጂ ከሆነ ልንገርሽ ነው ሚዲያ ላይ እንዲያለኝ ካልሽ ማለት ነው። ሚዲያ ላይ ስንት ሰው ነው አብርሃም ይሄ አይደለም እንዳንቺ ካንቺ በላይ ስንት ሴቶችን እንትን ብሏል አይደለም። እንደዚህ እኮ ላንቺ በውስጥ አይደለም ሚዲያ ላይ ካላንቺ መኖር አልችልም፣ አንቺ ብቻ ነው የምወደው፣ ላንቺ ብቻ ስንት በሚዲያ ላይ ብሏል። በውስጥ አይደለም ላንቺ ከዛ በላይ ምንም ሊልሽ አይችልም አይደለም። ይኸውልሽ አብርሃም ይሄን ያህል ተደባብቆ ነገር ሁሉም ነገር ህይወቱ ኦሬዲ ካሜራ ላይ ነው ሁሉም ነገር ማለት ነው። ሲያጠፋም እንዴ እንደዚህ ይደረጋል እንዴ እንኳን የሚያስብል ጥፋትም ሲያጠፋ ሚዲያ ላይ ነው። ሶ ይሄን ያህል ከካሜራ ጀርባ እንዲያደርገ እንደዚህ ቴክስት ጻፈልኝ ማብለሪ ማሳየት አይጠበቅባችሁም። እናንተ ለሚያስባችሁ ለኔ ያልተጨንቃችሁ ቢሆን ኖሮ በዛው አልነበረም። አሁንም ቢሆን ያኔ ለኔ ሩታ እንደሚያስብና እንደሚያዝን ሰው ስታስመስይ አሁንም እንደዚህ ስታስመስይ ውሸት ነበረ ካንቺ ጋር የነበረ ነገር ስትይ
በየትኛው አንደበቴ እንዳምንሽ ነው የፈለግሽው? እኔ ያውልሽ ነገሮችን እኔ አይደለሁም ላሳይሽ ሬዲዮን ኩቲኝ እሷ ነች ልታሳይሽ የፈለገችው። ገባሽ አይደለ? አንደኛ ነገር፣ ሁለተኛ ነገር በዛው ላንቺ እውነቱን እናውራ ከተባለ እኮ ላንቺ ጥሩ አስበን ምናምን አይደለም። ያኔ ሁሉ ለራሱ ህይወት ነው፣ ለራሱ ህይወት ለማስተካከል ነው ያን ነገር ያደረገው። ግን በዛን ሰዓት አንቺ መንቃት ነበረብሽ። አሁን ተመልሰሽ እዚህ ቦታ መገኘት አልነበረብሽም። አብርሃም እንዳይጎዳሽ ነው አይደል አላችሁ? አብርሃም እንዳይጎዳሽ ራስሽን ጠብቂ እንደ ሴት እየመከረሽ ነው። እስቲ ይጉዳኝ እሱ በማንነቱ የሚያሳየኝ ማንነት ይሻላል ከእናንተ ከምታስመስሉትና የውሸት ነገር ከምታሳዩኝ በላይ ትክክለኛ ህይወቱን እንደዚህ ያደረገ የሚገባት ማንነቱን ነው። ሄርሜላ ማንነቱን እኮ እያሳየሽ ነበር። አንቺ ነሽ ልትረጂው ያልሻልሽው እንጂ እኮ ማንነቱንማ በደንብ እያሳየሽ ነበር። ነው የፈለገውን አንዴ ሴት አንዴ ወንድ ምናምን ነገር እሱ ትክክለኛ ማን እናንተ ግን የሆነ የሾክ የሲስተም የማንነት ነገር እያሳያችሁ ልቀበላችሁ አልችልም። ከይቅርታ ጋር የእውነት ሞኝን ስትመክረው የቀናበት ይመስለዋል አለ ያገሬ ሰው። ልክ ነው። በይ እንግዲህ ይቅናሽ። ከዛ ባለፈ ደግሞ ደርሶ አዛኛቱ ነው። እናንተ አሁን ለኔ ያስባችሁ አይደለም። አብርሃምን በምን መንገድ ላይ ያዛው? ባይዘው ሄርሜላ ነገ አልቅሰሽኛ ጋር ስመጪኛም አንሰማሽ። አብርሃምን የሆነ ነገር ለማጥቃት በእኔ በኩል ምንም ክፍተት አታገኙም። ይቅርታ አድርጉልኝ እሺ። ስለምን ማጥቃትና መጠቃቃት ነው የምታወሪው? በጣም እያጠቃሽም እየጎዳሽም ያለው እሱ ነው። አዎ እሷን ከኔ ጋር ጨርሶ አንቺ ተመልሶ ሲመጣሽ እንደማትቀበይው አይነት አክት አታድርጊ። ብትቀበለው እኮ ምክንያት አላት። ላንቺ አይሆንሽም ላንቺ ሰጥቂ ለኔ ሲጠቅመኛል ወይ የሚለውን ነገር አስቢሩታ። ይኸውልሽ እኔማ ልቦናውን ጠንቅቄ ያውቀው ስለሆነ ነው እንደዛም ሆኖ ገባሽ። ኢቭን ከሷ ጋር ያወራው ነገር እንኳን በደንብ አቅ ስለነበረ ነው ገና ልናወራሽ ስንሞክር ይሄን ነገር ልናሳየሽ ስንሞክር እንኳን እየጎተታ የሚወስድሽ ይሄንን እንኳን እንድታቂ አይፈቅድልሽ። ነው እዚህ ጋር ቆሜ ፈቃደኛ አይደለሁም እያልኩሽ ነው። ክሊር ሆኖ ብታሳዩ ነገር ፈቃደኛ አይደለሁም እያልኩሽ ልንገርሽ አንዴ ገባሽ ሄርሜላ እንዴ ስሚ በቃ ያለው ነገር በላይ ምንም የተፈጠረ ነገር የለም። አሁን እኔን ተስፋ ለማስቆረጥ ኦፍ ኮርስ ልክ ነሽ እኮ እሱ ያሳየሽ እየሞከረ ነበረ ግን አንቺ ነሽ ሊገባሽ ያልቻለ እንዴ ባለፈው ብቻሽን አግኝተንሽ እኮ ትዝ ካለሽ አብርሃም ሲያልፍ እንዴ ጭንቅላቷ ምን ብላችሁ ልቀይሩብኝ ነው ወደ እንደናንተ ኔቨር አይደለም። ኦኬ ሰው የነገረሽ ሙሉ ታምኛለሽ ነው ኖ ያየሁትን ነው እያመንኩ ያለሁት። ማስመሰላችሁ እኮ ያየውንማ ክዳታችሁ እኮ ሰው ነግሮኝ አይደለም። ክዳችሁኝ አስመሰላችሁብኝ ነው። እሺ አብርሃም እሲ ክድሽ ምንድነው የሚባለው? ኖ ይኸውልሽ አንቺ ሄርሜላ ከኔ ጋራ ጥሩ ነገር ምናምን ለመፍጠር የሞከርሽው ልክ ፍቅር ስትመጣ ነው። ፍቅር ያንቺ ጠላት ነው። ኔቨር ይኸውልሽ ሌላ ሴት አለ የሚለውን ሀሳብ ሲያነሳ ነው አንቺ ለኔ ዘመድ ለመሆን የሞከርሽው። ዘመድ ይሁን ለመሆን የሞከርሽው ገባሽ አይደለ? ዘመድም ለመሆን አልሞከርሽም። በማላችን ጉዜ መታን ያስታረቀሽ። ሲቀጥል ደግሞ ያለውን ሞመንቶች ቢሆን ከፍቅር ጋር እኔ በፍቅር በጣም የተናደድኩኝ ሲመስልሽ ነው ልትጠቀም የተጠጋሽው እንጂ ዛሬ ላይ የሆነ ነገር ለማስመሰል አትሞክሪ። ሲጀመር አብርሃም ጎዳኝ፣ አብርሃም መጥፎ ሰው ነው፣ ከሱ ጋር ደግሜ ያልሆነም ምናምን ምን እያልሽ ነበር? ሴት አይመለከታችሁ ችግር የለውም። ይኸውልሽ አሁን እሱ የሞላታችሁ ኑሮ እንደገና ደግሞ ማለት ነው እልህ እያስያሽኝ ነው። በተለይ የሩታን ባላቅም እኔን ማለት ነው ማለት አሁን አብርሃምን ማለት ነው አንዲት ሴት ታዩ ሌላ መንገድ ተጠቀሙ። አሁን በእኔ በኩል ድጋሚ እንዴ ታንኩልና የሆነ እንትን እኮ ድጋሚ አይደገምም። አሁንም በእኔ በኩል ነገር ለማስቀር እንዳትሞክሩ። ምንም እንደሱማ አይደገምም ማለት እየደጋገመብሽ መሰለኝ። አብርሃም እየነገርኳችሁ ያሉት ስለእናንተ ተንኮል ነው። ትናንትና ከአብርሃም መደጋገም ይችላል። በቃ ከጎንሽ ነኝ ከእህትሽ ጎን ነኝ ብዬ ቀርባችሁ ዛሬም ድጋሚ በእንደዚህ አይነት ወይ ላዳምጣችሁ አልችልም። እሺ ሁለቴ ሰው አይሳሳትም። ሰው ሌላ ነገር ሞክሩ። ሰው እኮ ሁለት የሚሳሳታል ያንቺ 3 4 5 ኧረ በስመ አብ እናንተ ሁለት አይሳሳትም። ሁለት ያሸውዱኝም። ሁለቴ ሰው በተደጋጋሚ ነገር አይሸወድም። ተግባባን አይደለ? ምን ነው እኛ ላይ የምታሳዩን እንደዚህ አቋም ያላትን ሴት አብርሃም ላይ ብታሳዩ ጥሩ ነበር። ብትመክሩት ሄዳት ኖ ልንመክርሽ ምናምን ሳይሆን ማየት ያለብሽን ማየት አለብሽ ብለን ስላሰብን ነበረ ልናሳይሽ የሞከር ነው። እንዴት ነው ከዚህ በላይ ምንም ልንልሽ አንችልም። ምንም ልንልሽ አንችልም ከዚህ በላይ መተሽ ለኔ እንዳትጎዳ እንዳታለቅስ እንዳታዝን ልሰማሽ አልችልም። ምክንያቱም ስትጎጂኛ ጋር ነው የምመጪው። አታስመስይ ሩታ አታስመስይ። ኔቨር ለምን ብዬሽ ነው ማስመስለው? ምን ልታረጊላት ነው ታስመስለው? ማንነሽ ነው ላንቺ ማስመስል ደግመሽ ያንቺ ልብ ይልሽ ያኔም እኮ እሷን ለመጉዳት ነው ብዬ የምቀበልሽ መስሎሽ ንጹህ ሴት ስታሳዝኝ ሄርሜላ አንድ ነገር ላስረዳሽ። ሁለቴ ሰው አያስመስልም። እሺ ሁለቴ ሰው አይሸወድም። ጆሮሽ ይሰማል አይደል? እንደ ተጎጂ ይሆንሽ ነው ታውቆሻል። ማዳመጥ የምትችይ ከሆነ ማለት ነው አንድ ነገር ልንገርሽ። ተይው እሱን ያኔ እንኳን ስታስመስይ ነበርሽ አንቺ ነሽ ያን ሁሉ
ጊዜ እንደዛ ስትሆኝና እኔ ለመጉዳት አንድ ሁለት ስትይ ያራራሽ ሴትዮ ልክ ፍቅር ስትመጣ እኮ ለኔ ጥሩ ወዳጅ ሆንሽ ምናምን። ኧረ እባክሽ ካንቺ በላይ አስመሳያለ እንዴ? እኔ እንኳን ፊት ለፊት ነው እኔ ነኝ ፊት ለፊት ማንነት ያያሽ ነበር። ወዳጅሽ አይደለሁም ለሆነ ማልፈልግ እንደሚጨነቅ ሰው እንዳታልጋል ብዬ በአብርሃም አንቺ በአብርሃም ሩታ እንዳትከፋ እንዳታለቅስ አስበሽ እሷ ናት ያለችኝ። እኔ አላልኩም። እኔ እንደዚህ አላስመስልም። አርጊታ ሆይ እንዴ ተቀልልለት አብርሃም እንዳያስከፋሽ ተቀባለች። ከባድ ነው። ኢትስ ኦኬ። ሌላው ወይ ተጠቀሙ ምናልባት ይሁን እንግዲህ እንቆላል ሳካ ሲላችሁ በመ ኧረ በእናትሽ እኔ አንቺ ላንቺ ይኸውልሽ አንቺ ለኔ ያላሰብሽ ሌላ አንቺ እንደዚህ ሁኚ እንደዛ ምን ይልሻል? ትችያለሽ። አይዘው እኛ ከዚህ በላይ ድንጋይ ላይ ውሃ ማፍሰስ ነው አንቺ መምከር ማለት እንደተረዳ ነው ከሆነ አንቺ በላይ ያስመሰል ማንም ያስመሰል የለም። አንቺ ያስመሰልሽው አብርሃምን ለመመለስ ሞክሩ። ጨርሻለሁ። እሷን ለመጉዳት የኔ ወዳጅ ሆንሽ አስመሳዩ አንቺ ነሽ። ካንቺ በላይ ያስመሳይ የለም። ኧረ በኢየሱስ ስም ስንት አይነት ደደብ ድንጋይ ራስ አለ በእናታችሁ ማርያም። ድንዝ ያለ ጭንቅላት አየው ዛሬ። አው ይኸውልሽ ገባሽ አይደለ? በቃ በምን አይነት መንገድ እንደ መከራት ያንን ነገር እንዳናሳያት ምናምን ኢቭን እንዳናገኛት እንዴት እንደፈራችሁ ይሻላ። ስልኩን ሳወጣ ሞባይልን ሳወጣ እንዴት እንደደረገ በኮንፊደንስ እንኳን ለማየት ወደዛ ነው ያለችው። ገባሽ? ሶ እንግዲህ የሆነው ሆኗል። ጥሩ ነገሩ ምን እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ ፍቅርዬ? ጥሩ ነገሩ ይሄን ነገር የሆነ ቀን ማየቱ አይቀርም። ደግሞ ከኛ መውጣቱ ጥሩ ነገሩ ከኛ ከሳምንት በኋላ አልቀሳኛ ጋር ስትመጣ ማለት ነው እንዴት እንደምናሾፍባት እኛ ነን የምናውቀው። እኛ ይሄን ነገር ስላደረግን ማለት ነው እንደምትመጣ ኤክስፔክት አላደረግም። አትመጣም። ትመጣለች። አትመጣም። ታይ እንደዚህ ሆነ አይዶ አታረገውም። እውነታችን ነበር ያለሽ ነው ታለች። ስለፍና ስለማትፈልግ እንደማትመጣ ነው እኔ የምረዳው። ግን ደግሞ በቃ እንዴት ነው በውስጥ ወይኔ ምን ነው በሰማቸው ያኔ ነው በቀረብኝ እንዳትይ እንግዲህ ነገሮች እንዲወጡ እድሉን ሰተንሽ ነበር። ቅድም ነበር ያለው ሞኝ ስንመክሮ የቀናንበት ይመስላል። አሁን ከቀናንበት መስል አብርሃምን በሌላ መንገድ ለመመለስ ሞክሩ። በእኔ አይቻልም ምናምን አለች። አረ ይመችሽ። ከዚህ በፊት ማለት ነው በጣም ብዙ ጊዜ ተናግራዋለች። አሁን ላይ ይሄን ነገር አሁን እሷ ከኔ ጋር ሆና ምናምን ከዚህ በፊት አንቺንም ከአብርሃም ጋር ለማራቅ ምናምን ያደረገችው ነገር ስላለ እንዴ መሰለሽ አሁን ላይ ማውራት አትፈልግም። እንዴት መሰለሽ ማውራት አትፈልግም ስልሽ በቃ እኔ አላምንህም ምናምን የሚሉት ነገሮች ነጥብ እንዲጣልባት እንዲገኝባት አትፈልግም። ማታምኙን እንዳንላት አትፈልግም። ኦፍ ኮርስ ከዚህ በፊት ደግሞ ምን ብላለሽ መሰለሽ እኔ ሁሌ በስጋት ነው የምኖረው እዛ ቤት በሄድኩ ቁጥር ምናምን እኔ ደግሞ ሙሉ ኮንፊደንስ እንዲሰማት ከዚህ በኋላ እኔ ቤት ድረሽ እንዳትል ብየዋለሁ ማለት ነው። ኮንፊደንስ እንዲሰማት ግን ደግሞ ሊሰማት አይችልም። ሁሌም በሰቀቀልና በስጋት ነው የምትኖረው። ከዚህ በፊት አብራም እንደዚህ አይደለም ብላ ነው መከራከር አትችልም። ለምን በሰቀቀልና በስጋት እንድኖር ታደርገኛለህ? ኢቭን ኮንፊደንስ ካላት እስኪ አምጪ ብላ አዎ ምንድነው እሺ ይሄ ብትለኝ አንድ ነገር ትላለች። ነግሮኛል ማለት ስለማታምነው ነው ይሄ ነገር የተፈጠረው። ኢትስ ኦኬ እንረዳሻለን እኮ ተረድተንሽ ልንረዳሽ ስንሞክር እምቢ አልሽ። ምን ማድረግ ይችላል? ይሄ ያለማመን ጉዳይ ነው። እሱንም ሳታምኚ ለነገሩ እሱን ያላመንሽ ማን ልታምኚ ትችያለሽ? ምክንያቱም አንቺ ይሄውነ ከኛ ጋር አንደኛ ነገር ስለያዘሽ ነው አሁንም ከሱ ጋር እየሆንሽ ያለሽ። በባለፈው ይሄን ነገር ስንነግርሽ ተጫወቱብኝ፣ ቀለዱብኝ የሚለውን ነገር እኛን ለማብሸቅ ይመስለኛል አሁንም ከሱ ጋር ያሆንሽው እንጂ አምነሹ አይመስለኝም። ምክንያቱም ትገመቺ ሰው አትሁኝ ማለት አምነሹም አይመስለኝም። ከዚህ በፊት እኮ የምር ነግሬሽ ነበር። አዎ ደግሞ ታይለሽ ትሆናለች። አሁን ሲሮ ይቅርታ ይላታል ትሆናለች ሆነ ሰው ከቀድማ የምትሆነውን ነበር የነገርኩሽ። ሰው በዚህ ፍጥነት ነገሮችን ለመርሳት ነገሮችን እኛንም ቢሆን እኔን ያበሸቀ ስለሚመስለው ሲሮጥ እሷ ጋር ሄዳል። እሷም ትቀበለዋለች። ይሄ ነገር ይቀጥላል ወደፊት። እሷም በቃ አብርሽ አፍቃሪ የመጣ ትላለች። የእውነተኛ ፍቅር አሸናፊ ነው ትላለች። እውነተኛ ፍቅር ምን እንደሆነ አላወቀችም። ልጅቷ አታምነውም እኮ የምር ከልቧም እሷም ቢሆን እኮ አታምነውም። ለምን ብትይ ብታምነው ማኖሮ እንደዚህ አይነት ነገር ሲፈጠር ዝም ባትል ነበረ። ሲቀጥል ደግሞ ጊዜ ምን በጥርጣሪና በሰቀቀን በስጋት ለምን ኖር ከዚህ በፊትም በተጣሉ ጊዜ ነገ ከተጋባን በኋላ እንደዚህ አይነት ነገር እንደማያደርግብኝ በምን እርግጠኛ ነኝ የሚሉትን ነገሮች እንትን ማለት አልቻለችም። ሲቀጥል ደግሞ አሁንም ቢሆን ወደፊትም ቢሆን ከሷ ይርቅ ይሆን የሚለው ጥርጣሬ ይዟታል። እኔ እንዲርቅ በፈልግም እሱ ግን መራቁን ስላልቻለ ይሄ ነገር ጥርጣሬ ውስጥ ከቷታል። እንግዲህ ከኛ የሚጠበቀውን ነገር አድርገናል።
ከዚህ በላይ ምንም ማድረግ አለብን ብዬ አላስብም። ውድ የሴቶች ማህበር የሴቶች እንትኖች ለመምከር ኮሚቴ ተዋቅረን ለመምከር ሞክረናል። ግን የተሳሳተ ነው ማይመከር ሰው ነው ለመምከር የመጣ ነው። ግን ለራሳችን ለሞራላችን በእውነት ነው ለሞራላችን ያጂ ማርያም እኔ ስጀምኔ ላቀፈሽ ቅድም እኮ ቆይ ቁልጭ አልሽብኝ ሰብያቱም ሞከርሽ ነው የሚል በቃ እና ብቻ ይሁን። ቀጣይ አልቅሳ ስትመጣ ማለት ነው እቺን ነገር አንቀበልም። እናንተ እንወዳችኋለን። ባይ ባይ